አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ብልጽግና የግብጽ ፈረሶች ጋር እየተዋጋሁ ነው የሚል ፕሮፓጋንዳን በሰፊው እያስተጋባ ነው። አብይ አህመድ ደግሞ በመቶዎች የሚቆጠሩ ቦምቦችን በየከተማው ለቀምን ማለታቸው ይታወቃል። ከዚህ ጋር በተያያዘ ሰፋ ያለ መረጃ አዘጋጅተናል። የአራት ኪሎ አገዛዝ የምርጫ ድግስን በተመለከተ ባጫ ደበሌን ጨምሮ የሚሰጠው ምላሽ ቀጥሏል። በሌላ በኩል አገዛዙ ተጨማሪ ጦር ህዝቡ ላይ ይጠቀምልን እያሉ የቀሰቀሱት የአብን ሰዎች ለፓርላማው በህዝቡ ውክልና አገኙ የሚለው ዜና መነጋገሪያ ሆኗል። ይህንንም እንመለከታለን። በትግራይ ክልል ከሰሞኑ የተፈጸመውን ጥቃትና ፖለቲካዊ ሁነት ተከትሎ ከፍተኛ ስጋት መፈጠሩ ተዘገበም። ክልሉ ለቀው የሚወጡ ወጣቶች አሃዝ መጨመሩም ተመላክቷል። ወደ እናንተ ይደርሳል። በሀገሪቱ የተለያዩ አካባቢዎች አሽከርካሪዎች ተገደሉ። በተመሳሳይ በአንዳንድ ስፍራዎች መንገደኞች መታገታቸው ታውቋል። ትሰሙታላችሁ። የዞኑ 2 ወረዳዎች በታጣቂዎች ቁጥጥር ስር መውደቃቸው ተሰማም። ይህንን ተከትሎም በርካታ ነዋሪዎች እየተፈናቀሉ መሆናቸው ታውቋል። ሌላኛው መረጃችን ነው። አሜሪካ ከትናንት በስቲያ ለተመታባት ሄሊኮፕተር አጻፋ በሚል በኢራን ላይ ድብደባ መፈጸሟን ይፋ አደረገች። ይህንን ተከትሎ ኢራን ሌሊቱን ለተፈጸመባት ጥቃት አጻፋም በፋርስ ባህረ ሰላጤ የሚገኙ የአሜሪካ የጦር ሰፈሮችን ስትመታ አድራለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። ብልጽግና የግብጽ ፈረሶች ጋር እየተዋጋሁ ነው የሚል ፕሮፓጋንዳን በሰፊው እያስተጋባ ነው። አብይ አህመድም በየከተማው በመቶዎች የሚቆጠሩ ቦምቦችን ለቀምን ብለዋል። ባለፉት ተከታታይ ቀናት በ4 ኪሎ አገዛዝ በኩል በስፋት እንዲሰራጭ የታዘዘው አጀንዳም በሀገር ውስጥ የሚታገሏቸውን ኃይሎችን ባንዳ፣ የግብጽ ፈረሶች፣ የሻቢያ ተላላኪዎች ወዘተ የሚል ነው። በብልጽግናው ልሳናት ባለፉት ቀናት የቀረቡት ጽምዶና የፈርዖን ትሮይ ፈረሶች፣ የባንዳ ልጆች፣ በኢትዮጵያም የተጣመዱ ጣምራ ጠላቶች፣ የግብጽ ሴራን ያከሸፈው ፍምሳት ትውልድ ወዘተ የሚሉ ዘገባዎችም ለዚህ ማሳያ ናቸው። ግብጽ ለኢትዮጵያ መተራመስ ስትሰራ የመኖሯ ጉዳይ ሚሊዮን ገዳዩ ብልጽግና ዛሬ ስላለው ሳይሆን አስቀድሞም የሚታወቅ ነው። ግብጽ የኢትዮጵያን የመልማት ፍላጎት የምትጻረር ሀገር ስለመሆኗም ታች አምና ለካይሮ፣ አምና ለአስመራም፣ ዘንድሮ ለአቡዳቢ የተላላከ የራሱ ዜጎችን የሚፈጀው የ4 ኪሎ አገዛዝ አሁን ስለተናገረው ሳይሆን ዓለምም የሚያውቀው ሀቅ ነው። እንዲያም ሆኖ ፖለቲካዊ ጥያቄ ያነሱበት ኃይሎች ሁሉ ባንዳ የሚል ታርጋን መለጠፍ አመሉ ያደረገው ብልጽግና ከሰሞኑም የፈርዖን ፈረሶች የሚል ፕሮፓጋንዳ በኢትዮጵያ ተቃዋሚዎቹ የፖለቲካ ኃይሎቹ ላይ ከፍቷል። በእርግጥ ከወራት በፊት ነዳጅ ተወደደ የምትሉ ነዋሪዎች ባንዳ ናቸው የሚል መግለጫን በኮሙኒኬሽን ሚኒስቴር በኩል ያወጣ አገዛዝ ዛሬም የውስጥ የፖለቲካ ችግሮችን ፖለቲካዊ ምላሽ በመስጠት ከመፍታት ይልቅ የሀገሪቱን ወጣቶች ባንዳ እያሉ መፈረጅን ምርጫው አድርጓል። የነ ፈርዖን ቤተሰብ ተላላኪዎች፣ የካርቱም ተላላኪዎች ግንባር ፈጥረው በቀጠናው ትርጉም ያለው አገር እንዳትሆን፣ በቀጠናው የአባይን ውሃ እንዳትጠቀም ሲደረግ ነበረ። ከሰሞኑ እንዲህ እያሉ ፊልድ ማርሻሉ በተለይም የ1960ዎቹን ትውልድ በባንዳነት ሲከሱ መሰማታቸው የሚታወስ ሲሆን ይህንን የተከተለው ፕሮፓጋንዳም ህወሓትን፣ ፋኖን፣ የኦሮሞ ነጻነት ጦርና ሌሎችም የሀገሪቱ ኃይሎችን የካይሮ ተላላኪዎች እያለ ይፈርጃል። እነዚህ አካላት ግን እስካሁን በይፋ ከግብጽ መንግስት ጋር እንደሚሰሩ ሲገልጹ አልተሰሙም። ዛሬ የአባይ ውሃን እንዳንጠቀም ያደርጉ ነበር እያሉ ዶክመንተሪ የሚያሰሩባቸው መሪዎች ግን ከግብጽ ጋር ተናንቀው የህዳሴውን ግድብ ያስገነቡ ስለመሆናቸውም ልብ ይሏል። ፊልድ ማርሻል ብርሃኑ ጁላ ደግሞ ዘንድሮ ጽምዶ ብለው መጡብን ሲሉ ማማረራቸው የሚታወስ ነው። ይህ ጽምዶ የተሰኘ አደረጃጀትን በተመለከተ እስካሁን የትኛውም የኢትዮጵያ ታጣቂ ኃይል አለሁበት ያላለ ሲሆን እነዚህ ጸረ ብልጽግና ኃይሎች የራሳቸው የሀገር ውስጥ ካውንስል እየመሰረቱ ስለመሆኑ ማሳወቃቸው ግን አይዘነጋም። አብይ አህመድ ደግሞ ከውጭ ሀገር የተቀበሏቸውን በመቶዎች ቦምቦችን ስንለቅም ሰነበትን ይላሉ። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ስንለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደው ረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ
በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። የትና መቼ የሚል ማብራሪያ የሌለው ይህ ንግግር የሚቀርበው በየከተማው ብቻ ሳይሆን በየመንደሩ በድሮን ህፃናትና እናቶችን አረጋውያንና ወጣቶችን እየጨረሰ ካለ አገዛዝ መሪ በኩል መሆኑ ነው። ዛሬ በብልጽግና መሪዎችና ልሳናት የፈርዖን የትሮይ ፈረሶች የተባሉት አካላት ራሳቸውን የመከላከል አሊያም ግልጽ የማድረግ ጉዳይ የራሳቸው መሆኑ እንደተጠበቀ ሆኖ በእርግጥ በኢትዮጵያ ታሪክ በውጭ ሰራዊት ጭምር የራሱን ሀገር ዜጋ በማጥፋት በባንዳነት የሚስተካከለው ቀርቶ ብልጽግናን የሚቀራረብ ይኖራልን የሚለው ግን መሰረታዊ ጥያቄ መሆኑ አይቀርም። ከትናንት በስቲያ ካይሮ ሄደው የህዳሴው ግድብ ላይ የማሉ ትናንት ሳዋ ድረስ ተጉዘው የኤርትራ ጦር ደም የኔም ደም ነው ሲሉ የከረሙ ዛሬ ደግሞ የተባበሩት አረብ ኤሚሬቶችን እየተላላኩ በየቀኑ የሚያቀርቡት ክስ ግን ባንዳ የሚል ሆኗል። የሚያሰራጩት ዘጋቢ ፊልምም የኢትዮጵያ ችግር የሚመጣው ከካይሮ ነው ሲል ይገልጻል። ከዚህ ጋር በተያያዘ ከወራት በፊት የተጠየቁት የወቅቱ የብልጽግና ከፍተኛ ሹም አብይ አህመድ በግብጽ ድጋፍ ያደርጉላቸው የነበሩትን ታጣቂ ኃይሎችን በተመለከተ ሲናገሩ የተሰሙበት ነበር። በ1990ዎቹ መጨረሻ የመከላከያ ሰራዊት አባላት በጀነራል ከማል ገልቹ እየተመሩ ከጦር ሰራዊቱ ከድተው ወደ ኤርትራ ከተሻገሩ በኋላ ኦነግን ተቀላቅለው በግብጽና በሻቢያ መንግስት ድጋፍ ሲደረግላቸው መኖሩ ይታወሳል። ጀነራል ከማል ገልቹና ኮሎኔል አበበ ገረሱ ወደ ኤርትራ ሲሄዱ ክህደቱ በሚገባ እንደሚያውቁና አማካሪ እንደነበሩ ጠቅላይ ሚኒስትር አብይ አህመድ መናገራቸውም አይዘነጋም። ኮሎኔል አበበ ገረሱና ከማል ገልቹ ወደ ኤርትራ ጦር ይዘው ከመሄዳቸው በፊት ሌሊት ሙሉ አነጋግረናቸው ነበር። አብይ በዚህ መልኩ ሌሊቱን ሙሉ አማክረው የሸኟቸውና ወደ ጠላት ሀገር የሄዱትን የኦነግ አመራሮችን ወደ ውጭ ከሄዱ በኋላም በግብጽና በኤርትራ ገንዘብ በመላክና በድብቅ ፓስፖርት በማዘጋጀት እያገዙ መቀጠላቸውን ኮሎኔል አበበ ገረሱ በቅርቡ ሲናገሩ ተደምጧል። እኔ ካይሮ እያለሁ ግብጽ እያለሁ እንደዋወል ነበር ከዶክተር አብይ ጋር ይደውሉልኝ ነበረ። ረዱኝም ገንዘብም ልኮልኛል። ፓስፖርትም ልኬ ያወጣለሁ ብሎ ነበረ። በኢትዮጵያ ፓስፖርት ከዛ መውጣት በጣም ወንጀል ነው፣ አይቻልም። በዛን ጊዜ ኢንሳ ዳይሬክተር የታወቀ ሰው ነበርና ምን ልርዳሉኝ ብዙ ገንዘብም ከዛ በፊት ልኮልኝ ነበር። ገንዘብ ልኮልኝ እንዴት ወደ ዩጋንዳ ቦታ አዘጋጅላለሁ ዛናልም ኢትዮጵያና ኤርትራ 10 ሺዎችን የቀጠፈ ጦርነት ያካሄዱ ጠላት ሀገራት ግብጽም በኢትዮጵያ ላይ ባላት ጠላትነት የምትታወቅ ቢሆንም አብይ አህመድ ግን የግብጽ ደህንነት መስሪያ ቤት ገንዘብና ትጥቅ ለሚሰጣቸው ኃይሎች ተባባሪም ገንዘብና የጉዞ ሰነድ አቅራቢ ሆኖ መቀጠላቸው ከዚህ በፊትም ኦነግ ባወጣው መግለጫ መግለጹ አይዘነጋም። ዛሬ ሰዎችን ባንዳና ባዳ እያሉ ሲናገሩ የሚደመጡት ጠቅላይ ሚኒስትር አብይ እንዲህ ባለ ተግባር ውስጥ የኖሩ ከግብጽና ሻቢያ የደህንነት ተቋማት ጋር በትብብር ይሰሩ የነበሩ መሆናቸው በራሳቸው ጓዶች በኩል የሚገለጽም ነው። እንዲያም ሆኖ ከትናንት የግብጽና የኤርትራ ተላላኪነት ወደ አቡዳቢ ተላላኪነት ራሳቸውን የቀየሩት ያገዛዙ ባለስልጣናት አትግደሉን የሚሉ ወጣቶችን ባንዳ የሚል ታርጋ ይሰጣሉ። የ4 ኪሎን አገዛዝ የምርጫ ድግስ በተመለከተ ባጫ ደበሌን ጨምሮ የሚሰጠው ምላሽ ቀጥሏል። በሌላ በኩል አብይ አህመድ ተጨማሪ ጦር ህዝቡ ይጠቀምልን እያሉ የቀሰቀሱት የአብን ሰዎች ለፓርላማው በህዝቡ ውክልና አገኙ የሚለው ዜና መነጋገሪያ ሆኗል። ብልጽግና ምርጫ የተሰኘውን የግል ተውኔቱን በጥቂት አጃቢዎች አጅቦ ከማካሄዱ አስቀድሞና በኋላም በተለይም በዓለም አቀፍ ተቋማትና የመገናኛ ብዙሃን ዘንድ እርባና ቢስ በሚል በተመሳሳይ ተቃውሞ አስተናግዷል። ይህንን ደግሞ ራሱም አምኗል። ይህን መቀልበስ በሚል ካሰማራቸው ሰዎች ውስጥ አንዱ ደግሞ ባጫ ደበሌ ሲሆኑ ኬንያ በሚገኘው ስታር ጋዜጣ ላይ ባሰፈሩት የግል መልከታቸው በኢትዮጵያ የዲሞክራሲ ታሪካዊ ምርጫ እያሉ አቅርበውታል። ደጋግሞ የጠቀሱት ደግሞ ኡሁሩ ኬንያታ ወደሰን የሚለውን ነው። ባጫ ሐሰተኛ መረጃ ዘመቻዎች ተደረጉብን፣ ፖለቲካዊ ጫናዎች፣ ሁከትና ብጥብጥ፣ የምርጫ ሂደቱን ለማደናቀፍ የተቀናጁ ሙከራዎች ተከናወኑ እያሉም ጽፏል። የህዝቡን ተሳትፎ ለማዳከምና የምርጫ ሂደቱን ተአማኒነት ለማበላሸት ብዙ ተሰራብንም ብሏል። እኛ ግን የአፍሪካ ተምሳሌት የሆነም ኢትዮጵያውያንም ሲያስታውሱት የሚኖር ምርጫን አደረግን ወዘተ የሚል ማብራሪያን አስከትሏል። በእርግጥ ኢትዮጵያውያን ይህንን ምርጫ የሚያስታውሱት በሁለት መንገድ ነው። ግጭት ባልነበረባቸው አካባቢዎች ያሉ ዜጎች፣ በምርጫው ድምጽ ሰጡ የተባሉ ሰዎች አስቂ ታሪኮች፣ በውጊያ ቀጠናዎች የነበሩ ሰዎች ደግሞ ሲገደሉ በዋሉ ዜጎች የሚያስታውሱት ይሆናል። እንዲህ ያሉ ግድያዎች በሀገሪቱ ይፋፋምላቸው ዘንድ በምርጫ ቅስቀሳ ወቅት የብልጽግናው መንግስትን ይጠይቁ ከነበሩ ፓርቲዎች ውስጥ ደግሞ አንዱ አብን ነው። የትኛውም ኃይልን የመጠቀም ብቸኛ መብት የመንግስት ነው ብሎ ማመን መቻል አለበት። ነገኛ መንግስትን ብንሆን ያንን ነው ማድረግ መቻል ያለብን ማለት ነው
እኔ እንደው መንግስት የሚገባውን ያክል ኃይሉን የመጠቀም መብት ተጠቅሟል ብዬ አላስብም ማለት ነው። ህወሓትን ጨምሮ ሌሎቹ ታጣቂ ኃይሎች በተለይ በጠላት ሻዕቢያን ጨምሮ በግብጽና በሌሎች ጠላቶች የሚመሩ ኃይሎች ወይም በእነሱ ኢንጀክት የሚደረጉ የተለያየ ሪሶርስ የሚደረጉ ኃይሎች ሀገራችን ለከፍተኛ ምስቅልቅል ዳርገዋታል። ስለዚህ ላይ ጠንከር ያለ አቋም ነው ልንይዝ የሚገባው። እንዲህ ይጠይቅ የነበረው ፓርቲ ተወካይ ናቸው የተባሉ ጣሂር መሐመድ ለህዝብ ተወካዮች ምክር ቤት ተመረጡ የሚለው ጉዳይ ለነገሩ ቅርበት ባላቸው ሰዎች ዘንድ መነጋገሪያ ሆኗል። እኒህ ሰው ብልጽግና ፓርላማውን ያደምቁለት ዘንድ እንዲገቡ በኮታ ካዘጋጃቸው ግለሰቦች መካከል አንዱ ናቸው። በሳቸው የጎንደር ዙሪያ ምርጫ ክልል 4 በተባለ ቦታም ብልጽግና እጩ ሳያቀርብ ነው አሸንፈው ገቡ የተባሉት። አዲስ አበባን ጨምሮ በአንዳንድ ስፍራዎች ይሄው ተቋሚ በፓርላማችን ውስጥ አለ የሚባልባቸው ሰዎች ይህንን ኮታ ይቀላቀላሉ። ምርጫ ቦርድ እስካሁን ባሉ ውጤቶች ብልጽግና ፓርቲ በኦሮሚያና ጋምቤላ ክልል ለህዝብ ተወካዮችና ለክልል ምክር ቤት ያቀረባቸው ሁሉም እጩዎች ወንበሩን ጠቅልለውታል ሲል አሳውቋል። በትግራይ ክልል ከሰሞኑ የተፈጸመውን ጥቃትና ፖለቲካዊ ሁነት ተከትሎ ከፍተኛ ስጋት መፈጠሩ ተዘገበም። ክልሉን ለቀው የሚወጡ ወጣቶች አሃዝ መጨመሩም ተመላክቷል። ከጦርነት ወደ ድህረ ጦርነት ክልከላና ከበባ፣ አሁን ደግሞ ወደ ድሮን ጥቃቶች በተሸጋገረው የትግራይ ክልል ህዝቡ ባለፉት 6 ዓመታት ያሳለፈው ሰቆቃ በቃላት የሚገለጽ አይደለም። የተበታተኑና በየሰበቡ የሚካሰሱ ፖለቲከኞች ያሉት ክልሉ አሁን ደግሞ በተለያየ ጎራ ተሰልፈው የእርስ በርስ ግጭት ውስጥ ይህ ህዝብ ይገባ ዘንድ የመሪነት ሚናውን የሚወጡበት አሳዛኝ ታሪካዊ ምዕራፍ ውስጥም ናቸው። ነገሩን እንደ መልካም አጋጣሚ የተጠቀመው የ4 ኪሎ አገዛዝም ዛሬ እንደ ትናንቱ ሁሉም ተጋሩ በጋራ የማያወግዙት እንዳውም አንዳንዶቹ አበጀህ የሚሉት የድሮን ጥቃትን በክልሉ ወጣቶች ላይ እያደረሰ ነው። እንዲህ ያለው ነባራዊ ሁኔታ ደግሞ ወትሮም የነበረው ወጣቶች ትግራይ ለቀው የመውጣት መጠንን ጨምሮታል ሲል የጀርመን ድምጽ ዘግቧል። በትግራይ ባንዣበበው ጦርነት ምክንያት አጠቃላይ ማህበረሰቡም ሆነ ወጣቱ እጅግ አስቸጋሪ ጊዜን እያሳለፈ ይገኛል ሲል አስተያየት የሰጠም አንድ የመቀለ ነዋሪ ወጣት በተለይም ሽራሮ አካባቢ ከሰሞኑ የተወሰደው የድሮን ጥቃት እርምጃ ድንጋጤን የፈጠረ ነው ይላል። አሁን ላይ በርካታ ወጣት ወደ አዲስ አበባና ሌሎችም የመሀል ሀገር አካባቢዎች በመሸሽ በተጨማሪ ጦርነት ላለመሳተፍ ጥረት እያደረገ ይገኛል ሲልም አክሏል። በክልሉ በተለይም ከመቀለ ውጭ ባሉ አካባቢዎች ወጣቱም ወደ ወታደራዊ ምልመላ እየገባ ነው የሚለው ወጣቱም ከዚህም የተነሳ የተቻለው በሙሉ ከትግራይ ለቆ ለመውጣት የሚቻለውን ሁሉ እያደረገ ነው ሲል አስተያየቱን ሰጥቷል። ወጣቶች እየተበደሩ ሳይቀር ከፍተኛ ወጪ አውጥተው የአውሮፕላን ትኬት በመቁረጥ ጭምር እየሸሹ ነው ሲልም ዘገባው አመልክቷል። በዚህ ክልል ሊፈጠር ዘንድ በገዢዎች የሚታሰበውና የሚታለመው የተዳከመና እየወደመም ወጣት አልባ ክልልን የመፍጠር ሂደትም እየተደገፈ ነው። በአዲስ አበባ የሚገኙት በትግራይ ስም የሚንቀሳቀሱ ኃይሎች በመቀለ የሚገኘውን አካል ወር ጭምር እየጠቀሱ እንደሚያስወግዱ ሲገልጹ ይሰማሉ። ህወሓት ደግሞ ጠላታችን ከመመከት በስተቀር ሌላ የመውጫ መንገድ የለንም፣ ፍትሐዊ ትግላችን በድል እንደሚጠናቀቅ አንጠራጠርም ሲል መግለጹ የሚታወስ ነው። በሀገሪቱ የተለያዩ አካባቢዎች አሽከርካሪዎች ተገደሉ። በተመሳሳይ በአንዳንድ ስፍራዎች መንገደኞች መታገታቸው ታውቋል። የሀገሪቱ የጸጥታ ሁኔታ ሰራዊቱ በየቀበሌው ከዜጋው ጋር የሚፋለምበት ከሆነ ቆይቷል። የክልል ፕሬዝዳንት በቤተ መንግስታቸው ዙሪያም የተኩስ ልውውጥ የሚደረግበት ስለመሆኑ የከትናንት በስቲያው የጋምቤላው ክስተት ማሳያ ነው። መንግስት የተባለው አካል ሰላምና ደህንነቴን ያስከብርልኛል፣ ያስጠብቅልኛል ያለው ህዝቡም እንዲያውም ሞቱን የሚነጠቅ አልሞትክም የሚል ሪፖርትም የሚወጣበት ሆኗል። የሆነው ሆኖ የሀገሪቱ ሹፌሮች ደግሞ በዚህ የሀገሪቱ የጸጥታ ችግር ገፈት ቀማሾች ሆኗል። ትናንትና ከትናንት በስቲያ የተፈጠሩ ክስተቶችም ለዚህ አብነት ናቸው። በቤንሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ አየር ማረፊያና ፖርዘይት በተሰኙ ቦታዎች ትናንትና ከትናንት በስቲያ ታጣቂዎች ባደረሱት ጥቃት ሾፌርን ጨምሮ 3 ሰዎች መገደላቸው፣ 2 መቁሰላቸው፣ ከብቶችን መዘረፋቸው ታውቋል። አንድ የዓይን እማኝ የሎቤድ ሹፌርና ረዳቱ ሲገደሉ ሌላ ባለሙያ ደግሞ በከባድ ቆስለው በድባጥ የጤና ጣቢያ በሕክምና ላይ ይገኛሉ ብለዋል። በዚሁ አካባቢ ታጣቂዎች ትናንት ደግሞ አንድ ሰው ገድለው 7 ከብቶችንም ይዘው ሄደዋል ሲሉ ነዋሪዎቹ ገልጿል። አንድ ነዋሪ ስለ ጸጥታ ሁኔታው ሲናገሩ እኛም ነገ ተረኛንን ወረፋችንን እየጠበቅን ነው እንጂ እናንተ ግን ስትዘግቡ እውነት የሚሰማ አካል የለም ወይንስ ተዋቸው ይሞቱ ተብለን ነው በሚል ጥያቄ ጭምር ነው። በኦሮሚያ ክልል ደግሞ አንድ አሽከርካሪም ከጭሮ ወደ አዳማም በሬ ጭኖ
እየተጓዘ ባለበት በአዋሽ 7ና መተሐራ መካከል ልዩ ስሙ ለገብንቲ በተባለ ቦታ መገደሉን አሽከርካሪዎች አሳውቋል። እገታዎችን በየአካባቢዎች ተንሰራፍቷል። ከትናንት በስቲያ ሞጆና ዝዋይ ፈጣን መንገድ ላይ መቂና ዓለም ጤና አካባቢ 2 ተሽከርካሪዎች የቤት መኪናን ጨምሮ የነበሩ ሰዎች ታግተው ተወስዷል። በተመሳሳይ ዕለት ከአዋሽ 7 መተሐራ መካከል ባለ ስፍራም በቁጥር በውል ያልታወቁ በህዝብ ማመላለሻ ውስጥ የነበሩ ሰዎችም ታግተው ተወስዷል። እነዚህ ሁሉ በ2 ቀናት ውስጥ ብቻ የታዩ ጥቂት አብነቶች ናቸው። የብልጽግናው ባለስልጣናት ግን የኛዋ ኢትዮጵያማ ተአምር ውስጥ ናት ይላሉ። የዞኑ 2 ከተሞች በታጣቂዎች ቁጥጥር ስር መውደቃቸው ተነገረም። ይህንን ተከትሎም በርካታ ነዋሪዎች እንደተፈናቀሉ መሆናቸው ታውቋል። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ዞን የአገው ዲሞክራሲያዊ ንቅናቄ አዴን ታጣቂዎች አበርገሌና ጻግብጂ ወረዳዎችን ሙሉ በሙሉ መቆጣጠራቸውና ነዋሪዎችን በስጋት ሸሽተው መፈናቀላቸውን የአካባቢው አስተዳደርና ነዋሪዎቹ ነገሩኝ ያለው ቢቢሲ ነው። የአዴን ኃላፊዎች ደግሞ ወረዳዎችን እንደተቆጣጠሩ አረጋግጠው ነዋሪዎቹ ግን አልተፈናቀሉም በማለት አስተባብለዋል። በአበርገሌ ወረዳ ባሳለፍነው ሚያዝያ 12 በአካባቢ ሚሊሻዎችና በታጣቂዎቹ መካከል በከባድ መሳሪያ ጭምር የታገዘ ውጊያ ከተቀሰቀሰ በኋላም የአዴን ኃይሎች በከፊል ተቆጣጥረውት የነበረውን ወረዳም ሙሉ በሙሉ መያዛቸው ተነግሯል። ቀኑን ሙሉ ተካሂዷል በተባለው በዚህ ውጊያም የአዴን ኃይሎች ከህወሓት ኃይሎች ጋር ተቀናጅተው ነው የተሳተፉት ይላል የዞኑ አስተዳደር። አዴን በበኩሉ ከህወሓት ኃይሎች ጋር ተጣምረው ተዋግተዋል መባሉን አስተባብሎም አመራሮቻችንን አፍነው ለመውሰድ ሲሞክሩ ግጭት ተቀሰቀሰ፣ እናም ተገፍተን ወደ ግጭቱ ገባን ብሏል። የአካባቢው ነዋሪዎች በበኩላቸው ግጭቱ የተቀሰቀሰው በታጣቂዎቹ ላይ የመንግስት ኃይሎች ጥቃት መክፈታቸውን ተከትሎ እንደሆነ ጠቁሟል። ሌላኛው ወረዳም ጻግብጂን ደግሞ የአዴን ታጣቂዎች ከ2 ሳምንት በፊት እንደተቆጣጠሩ የወረዳው ነዋሪዎች አረጋግጧል። ግንቦት 18 ከቀኑ 7 ሰዓት አካባቢም የአዴንና የትግራይ ኃይሎች በቅንጅት ነው የገቡት ያሉ አንድ የወረዳው ነዋሪም አዝሪያ በሚባል ስፍራ በቡድን መሳሪያ የታገዘ የተኩስ ልውውጥ እንደተጀመረ ይናገራሉ። የተኩስ ልውውጡ እስከ 10 ሰዓት ከቆየ በኋላ የመንግስት ኃይሎች ወረዳውን ለቀው ወደ ሰቆጣ መውጣታቸውን ጠቁሟል። የአዴን ቃል አቀባይ ደግሞ የሐራ መሬት የሚባሉ የትግራይ አማጺ ኃይሎች በቅንጅት አምጥቶ ውጊያ ማስከፈት ስምምነቱን አፍራሽ ነው በማለት ለግጭቱ መነሳት ምክንያት ሰጥተውታል። ሁለቱም ወረዳዎች በታጣቂዎቹ እጅ ከገቡ በኋላ በሺዎች የሚቆጠሩ ስጋት ያደረባቸው ነዋሪዎች ቤት ንብረታቸውን ጥለው በተለይም ወደ ዞን ዋና ከተማ ሰቆጣ መሸሻቸውንም ቢቢሲ ዘግቧል። ቤተ ክርስቲያን ለመሳለም በጣም አሳፋሪ ሆኗል። በግራና በቀኝ የተቀመጠውን ብታይ በየምግብ ቤቱ እየዞረ የሚለምነውን ስታይ ባንፈጠር ያስብላል። ምግብ የሚበላውን ሁሉ አያስበላም፣ ደስም አይልም። ወጣት እንኳን ሰርቶ ይብላ ቢባል በአሁኑ ሰዓት የሚቻል አልሆነም። በጣም አስቸጋሪ ጊዜ ላይ ነው ያለነው። ተፈናቅሎ የመጣው ሰው ያለበት ችግር አሳዛኝ ነው። እየዞርን እንለምናለን። ልጆችን ይዘን በጣም ከባድ ጊዜ ነው። የሰው ፊት ደስ አይልም። ህዝቡ ከነ ቤተሰቡ ከፍቶት ልብስ ቅያሪ የሌለውን ስታይ በጣም አስቸጋሪ ነው። ቀኑ ካለፈና ያለን ሲሉ በተስፋ መቁረጥ ውስጥ ሆነው ራሳቸውና ቤተሰባቸው ያለበትን ሁኔታ አስረድቷል። እርዳታ የሚባል ነገር እንዳልደረሳቸው በመጠቆም አሜሪካ ለተመታባት ሄሊኮፕተር አጻፋ በኢራን ላይ ድብደባ መፈጸሟን ይፋ አደረገች። ኢራን ሌሊቱን ለተፈጸመባት ጥቃት አጻፋ በፋርስ ባህረ ሰላጤ የሚገኙ የአሜሪካ የጦር ሰፈሮችን መታለች። ፕሬዚደንት ዶናልድ ትራምፕ ቴሄራን የአሜሪካ ሄሊኮፕተርን በሆርሙዝ ወሽመጥ ላይ መታጥላለች በማለት ከከሰሱ በኋላ ሰራዊታቸውን በኢራን ላይ አዝምተው ጥቃት ፈጽሟል። የአሜሪካ ጦር ማዕከላዊ እዝ ሴንትኮም እንዳሳወቀው ለተመታችው አፓቼ ሄሊኮፕተር አጻፋም ትናንት ሌሊት በኢራን ላይ ጥቃት መፈጸም ጀምሯል። እዙ ዘመቻው በኢራን ለተፈጸመው ተቀባይነት የሌለው ጠባጫሪነት ተመጣጣኝ ምላሽ ነው ያለ ሲሆን በባህረ ሰላጤው ዳርቻዎችና በሆርሙዝ ወሽመጥ ላይ ፍንዳታዎች መሰማታቸውም ተዘግቧል። የተመታው ሄሊኮፕተር 2 አብራሪዎች በአሜሪካ የባህር ላይ ድሮን አማካኝነት መትረፋቸውና ምንም ጉዳት እንዳልደረሰባቸው ትራምፕ መግለጻቸው ይታወሳል። ኢራን ሄሊኮፕተሩን በድሮን መምታቷን የአሜሪካ ባለስልጣናት የተናገሩ ሲሆን ነገር ግን ጥቃቱ ሆነ ተብሎ የተፈጸመ ስለመሆኑ ግልጽ አይደለም ብሏል። የአሜሪካው የዜና ድረገጽ አክሲዮስ እንደዘገበው ከሆነም በአሜሪካ ምላሽ ኢላማ የሆኑት የኢራን የአየር መከላከያና የራዳር ስርዓቶች ናቸው። የኢራን የመገናኛ ብዙሃን ፍንዳታዎች በፋርስ ባህረ ሰላጤ አካባቢ በሚገኙ የሀገሪቱ ግዛቶች ላይ መሰማታቸውን ዘግቧል።
ይህ በእንዲህ እንዳለ ኢራን ሌሊቱን ለተፈጸመባት ጥቃት አጻፋ በፋርስ ባህረ ሰላጤ የሚገኙ የአሜሪካ የጦር ሰፈሮችን ደብድባለች። አሜሪካ ተመቶ ለወደቀው ሄሊኮፕተሯ አጻፋ በኢራን ላይ መፈጸሟን ተከትሎ ነው በባህረ ሰላጤው ሀገራት ላይ የሚገኙ የጦር ሰፈሮቿን ኢላማ ያደረጉ ጥቃቶች ከኢራን እስላማዊ አብዮታዊ ዘብ በኩል የተሰጠው። ሰራዊቱ ባወጣው መግለጫ ላይ እንዳመለከተው በቀጠናው የሚገኘው የአሜሪካ 5ኛ ምድብ ባህር ኃይል የራዳር ስርዓትና ጦር ሰፈሮች በርካታ ድሮኖች መምታቱን አሳውቋል። የኢራን ቴሌቪዥን ጣቢያ እንደዘገበው የሀገሪቱ ሰራዊት ጥቃቱን አሜሪካ በደቡባዊ ኢራን ውስጥ በሚኖሩ ዜጎች ላይ ለፈጸመችው ጥቃት የተሰጠም የአጻፋ ምላሽ በማለት በመግለጫው ላይ ጠቅሷል። የአሜሪካ ምንጮች ጥቃቱን በተመለከተ ባወጡት ዘገባም ኢራን በ4 ሚሳኤሎችና በበርካታ ድሮኖች በባህሬን በኩዌትና በዮርዳኖስ የሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃትን አድርሳለች። ለኢራን እስላማዊ አብዮታዊ ዘብ ቅርብ የሆነው ታስኒም ዜና ወኪል እንደዘገበው ኢራን በዮርዳኖስ በሚገኝ የአሜሪካ የጦር ሰፈር ላይም ጥቃትን ፈጽማለች። በዚህም ዋነኛ ኢላማ የነበረው እጅግ ዘመናዊ የሆኑት የአሜሪካ F-35 ተዋጊ ጀቶች የሚቀመጡበት መጠለያ ስለመሆኑ ዘቡን ጠቅሶ ዘግቧል። በተጨማሪም ፋርስ የተባለው የኢራን የዜና ወኪል አብዮታዊ ዘቡ በፋርስ ባህረ ሰላጤ አካባቢ የሚገኙ 21 የአሜሪካ አየር ኃይልና ባህር ኃይል ጦር ሰፈሮች ኢላማ ተደርጓል ማለቱን ገልጿል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም የአሜሪካን ጥቃት ተከትሎም አሜሪካ በጦር ሜዳው ላይ ሽንፈት ቢገጥማትም ቁርጠኝነታችንን እየተፈታተነች ነው በማለት ሀገራቸው ለሚፈጸምባት ጥቃት አጻፋ እንደምትሰጥ አሁንም ዝተዋል። ሚኒስትሩ ጨምሮም ሰላም የምትፈልጉ ከሆነ ቀጠናውን ለቃችሁ ውጡ በማለት ለአሜሪካ መልእክት አስተላልፏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።